ጀነራሎቹ አዲስ አበባ ገብተዋል። ከፍተኛ የህወሓት ወታደራዊ አመራር የነበሩት የጦር መኳንኖች አዲስ አበባ መግባታቸው ታውቋል። ከኃላፊነታቸው የተባረሩ 3 ከፍተኛ የትግራይ ጦር አዛዦች ዛሬ ትግራይን ለቀው ወጥተዋል። እነዚህ ጀነራሎች ጀነራል ጉዑሽ ገብረ፣ ጀነራል ከበደ ፍቃዱ፣ ጀነራል ኮሎኔል ንጉስ ናቸው። ጥር 15 2017 ላይ የትግራይ ጦር ከፍተኛ አዛዦች የወሰኑት አወዛጋቢ ውሳኔ በሰራዊቱ ውስጥ የመከፋፈል ከባድ ስጋትም ተደቅኗል። እነዚህ አዛዦች የሚመሩት የጦር መሳሪያና ቡድን ተወግደው ለአንድ ዓመት ያህል ጥፋተኛ ወይም ንጹህ ሳይሆኑ የቆዩ ሲሆን በጥር 15 ላይ የትግራይ ክልል በመልቀቅ ሐራ መሬት በተሰኘው አካባቢ በመሄድ ህወሓትን ተቃውሞ ሲንቀሳቀሱ ቆይተዋል። ከፍተኛ አመራሮች በትግራይ ውስጥ ያለው መንግስትና የደህንነት አመራር ልዩነታቸው በድርድር እንዲፈቱ ጥሪ ሲያቀርቡ የቆዩ ሲሆኑ ነገር ግን በእነዚህ መሪዎች መካከል እየጨመረ የመጣው ውጥረት አሁንም ከትግራይ የሚወጡ የትግራይ መሪዎችና ምሁራን ቁጥር እንዲጨምር እያደረገ ነው። አሁን ወደ አዲስ አበባ የገቡት እነዚህ ታጋዮች እቅዳቸው ምንድነው? ሰላም ጤና ይስጥልን፣ እንደምን ቆይታችኋል? ይህ ሪከርዶ ነው። የተለያዩ ወቅታዊ መረጃዎች ወደ እናንተ እናደርሳለን። ቻናላችን ላይክ፣ ሼር፣ ሰብስክራይብ በማድረግ አዳዲስ መረጃዎችን ያግኙ። እንቀጥላለን። እነዚህ ጀነራሎች እስካሁን ያሉት ነገር የለም። በመንግስት ወይም በትግራይ የሰላምና ደህንነት ቢሮ እስካሁን የተናገረው ነገር የለም። ጀነራሎቹ አዲስ አበባ ለመግባት የወሰኑት በአሁኑ ወቅት በአካባቢው እየታየ ያለው ወታደራዊ ውጥረት ውስጥ ዳግም መሳተፍ ባለመምረጣቸው የታወቀ ሲሆን ይህ እርምጃ በትግራይ ከፍተኛ የጦር አመራሮች ዘንድ ያለው ወቅታዊ አቋም የሚያሳይ መሆኑ ተመላክቷል። ይህ የጀነራሎቹ ስብስብ እና ቀጣይ ምን ሊመጣ ይችላል የሚል ስጋትን ፈጥሯል። ቀደም ብለው የገቡት ከፍተኛ የጦር አዛዦች ጨምሮ 17 ጀነራሎችና ኮሎኔሎች ትግራይን ለቀው ወያኔን ለመፋለም የወሰኑ ሲሆኑ ይህ ማለት ልክ እንደ ሌተናል ጀነራል ጻድቃን ገብረትንሳኤ፣ ጀነራል ተክላይ አሸብር፣ ጀነራል ጉዑሽ ገብረ፣ ጀነራል ገብረ እግዚአብሔር በየነ ወዳን ጥሩ ሐራ መሬት የቆየ ሲሆን አሁን አዲስ አበባ ገብቷል። ከበደ ፍቃዱ፣ ኮሎኔል በርሄ ባራኺ የራያ ልጅ፣ ሜጀር ጀነራል ዘውዱ ኪሮስ፣ ጀነራል ሳሙራ ዩኑስ ከዚህ በፊትም በትግራይ ጦርነትም ኢትዮጵያ መንግስት በመሰለፍ የትግራይ ኃይሎችን ሲዋጋ የቆየ ሲሆን ጀነራል ዮሐንስ ገብረ መስቀል፣ ጆን መንጋገ፣ ኮሎኔል ገብረ ዮሐንስ አባተ የአባተ ልጅ፣ ኮሎኔል ሰለሞን ተስፋዬ፣ ኮሎኔል ንጉስ ገብረ ጨርቆስ፣ ኮሎኔል ብርሃነ አገው፣ ኮሎኔል ገብረ ጊዮርጊስ እንዳይ፣ ኮሎኔል ገብረ ጉና፣ ኮሎኔል ሐለፎ መሐሪ፣ ኮሎኔል ንጉስ ወልደ ገብርኤል ይገኙበታል። በተመሳሳይ አፈር ልሰን ሳይሆን የወጣቶች ደም ጠጥተን ነው የተነሳ ነው በሚል ንግግሩ የሚታወቀው ጀነራል ሐለፎም ቾንቶ አዲስ አበባ መግባትም ታውቋል። የትግራይ የጸጥታ ኃይሎች የቀድሞ የአርማ 15 አዛዥ ብርጋዴር ጀነራል ጉዑሽ ገብረ በቁጥጥር ስር ውሎ መቆየቱ ፖለቲካ ውጥረት አስነስቶ መቆየቱ ይታወሳል። ብርጋዴር ጀነራል ጉዑሽ ገብረ ጨምሮ ህወሓትን ያካሄደው ጠቅላላ ጉባኤ የሚደግፉና በአቶ ጌታቸው ረዳ ይመራ የነበረው የትግራይ ጊዜያዊ አስተዳደር ለውጥ እንዲደረግበት የጠየቁት የክልሉ ታጣቂ ኃይሎች አዛዦች በመቃወም ይታወቃሉ። እነዚህ ብርጋዴር ጀነራሎቹ ካለፈው ዓመት ጥር ጀምሮ ከሰራዊት ታግደው ቆይተዋል። ሚኒስትር ጌታቸው ረዳ በዚህ ጉዳይ ላይ በተለያዩ የተለየ አቋም አላቸው ባላቸው ጀነራሎች ሀሳብ ሲሰጥ የቆየ ሲሆን በአሁኑ ሰዓት አዲስ አበባ የገባው ጀነራል ከአንድ ዓመት በፊት ከኃላፊነቱ ያለ አግባብ የተነሳ ሰው ምን አጠፋ በማለት ከጠላት ጋር ግንኙነት መፍጠር ማለትስ ምንድነው ያለው ጌታቸው ረዳ ጉዑሽ ገብረና አጋሮቹ መርህን ስለተከተሉ ብቻ ለዚህ ተዳርገዋል ሲል ሲከላከላቸው የቆየ ነው። በትግራይ ጦርነት ከተዋጉ የሰራዊት አባላት መካከል 175 የሚደርሱ አዛዦች፣ ምክትላቸው፣ የሎጂስቲክ ኦፊሰሮች የሚገኙባቸው ሲሆን አብዛኞቹ የህወሓት የቀድሞ ታጋዮች ናቸው። የትግራይ መከላከያ ኃይል ብሎ ራሱን የሚጠራው ሰራዊት መቀሌን ሰኔ 2013 ዓ.ም ዳግመኛ መቆጣጠሩን ተከትሎ 5 ከፍተኛ የሰራዊቱ አዛዦችና የህወሓት ሰራዊት ነን ብለው ማወጃቸው ይታወሳል። ባለፈው ዓመት ጥርም ወር ላይ ደግሞ የትግራይ ሰራዊት ከፍተኛ ኮማንዶ በፕሪቶሪያ ስምምነት የተመሰረተው የክልል ጊዜያዊ አስተዳደር የተጣለበት ግዴታ እየተወጣ ስለሆነ ለውጥ እንዲደረግበት እንዲሁም ደካማ አመራሮች እንዲተኩ መወሰናቸው ባሳወቁበት ወቅት ወደ 10 የሚሆኑ ከፍተኛ አዛዦች ስብስብ ረግጠው ወጥተዋል። ጊዜያዊ አስተዳደሩ ኃላፊነቱ ካለመወጣቱ ባሻገር ዓላማው እንዳላሳካ የህዝብ ፍላጎት እንደከዳና የውጭ ኃይሎችም መጠቀሚያ እንደሆነ በመግለጽ ከሰዋል። ይህን ተከትሎ የትግራይ ወታደራዊ አመራሮች በተቃራኒው በመቆም የተወሰኑ ወታደሮች የራሳቸው ኃይል ሲያቋቁሙ
የተወሰኑ ደግሞ ከአመራርነታቸው መነሳታቸው ይታወሳል። አብዛኞቹ ከእስር የቆዩ ጡረታ ወጥተው የነበሩ የትግራይ ተወላጆች የፌዴራል ሰራዊት አዛዦች በጦርነት ወቅት የትግራይ ኃይሎች ተቀላቅለዋል። በጦርነት ወቅት በትግራይ በኩል ማዕከላዊ እዝ በሚል የሚጠራው አደረጃጀት ከፍተኛ ስልጣን የነበረ ሲሆን ከፕሪቶሪያው ስምምነት በኋላ በሌላ መዋቅር ተተክቷል። ወታደራዊ ካውንስል የተባለው የከፍተኛ አደረጃጀት በጀነራል ታደሰ ወረደ የሚመራ ሲሆን 26 ወታደራዊ አዛዦች የያዘ ነው። አሁን ላይ የትግራይ ኃይሎች የተደራጁት በሶስት ግንባሮች ማለትም በምዕራብ በደቡብና በደቡብ ምስራቅ ሲሆን 17 አርሚዎች አሉ። እያንዳንዳቸው 3 ኮሮችም አላቸው። ከታጣቂዎች በተገኘ መረጃ መሰረት እያንዳንዳቸው የአርሚዎችና ኮሮች በሚጠሩት እዞች ውስጥ እያንዳንዳቸው 3 አዛዞች፣ ኮማንደር፣ ምክትል ኮማንደርና ኮሚሳር የሎጂስቲክ ኃላፊ አላቸው። ኮሚሳሮቹ ምክትል አዛዞች በፖለቲካው እንቅስቃሴ ውስጥ ቀጥተኛ ተሳትፎ አላቸው። በእያንዳንዳቸው አዛዥ ስር የተዋቀረውም ኮሚሳር ከህወሓት ጋር ቀጥተኛ ግንኙነት ያለው ሲሆን የፖለቲካ ግንባታና ስርጸት ኢንዶክትሪኔሽን ለማስኬድ የተፈጠረ መዋቅር እንደሆነም ይነገራል። ብዙ ታጣቂዎች በአሰራር ደስተኛ እንዳልነበሩ ቢገልጹም በወቅቱ ግን የውጭ ጠላቶች መዋጋት ቅድሚያ በመስጠት ቅድሚያ የሰጡት ጉዳይ እንዳልነበርም ይናገራሉ። በትግራይ ኃይሎችና በፌዴራል መንግስቱ መካከል የተኩስ አቁም ስምምነት ላይ ከተደረሰ በኋላ በትግራይ 275,000 በላይ ተዋጊዎች እንደነበሩ የሚገለጽ ሲሆን በብዛትም ነባሩ የህወሓት ታጋዮች አመራር ላይ ሲሆኑ ወጣት ተዋጊዎች ከስራቸውም ይገኛሉ። እነዚህ የቆዩ የህወሓት አመራሮች ታጋዮችም አሁን በትግራይ በተፈጠረው የፖለቲካ ቁርቁስም በዚህ ሰዓት በትግራይ ክልል ተፈጥሮ ባለው የተለያዩ የፖለቲካ አቋም ተከትሎ በርከት ያሉ የትግራይ ፖለቲከኞች አዲስ አበባን እየጎረፉ ይገኛሉ። በዛሬው ዕለትም አዲስ አበባ የገቡት ጀነራሎች ቀጣይ እርምጃቸው ምን ሊሆን ይችላል የሚል ይፋ ያላደረጉ ሲሆኑ ከኢትዮጵያ መንግስት በመሆን የጌታቸው ረዳን ስብስብ በመቀላቀል ህወሓትን ይዋጋሉ ወይስ ራሳቸው ትግራይ ውስጥ እንደነበሩት ወታደሮችና ጀነራሎች በፖለቲካ ጉዳይ ላይ ጣልቃ አይገቡም በማለት ራሳቸው ከፖለቲካ በማግለል ዝም ይመርጣሉ የሚለውን አብረን የምናይ ይሆናል። ቻናላችን ላይክ፣ ሼር፣ ሰብስክራይብ በማድረግ ወቅታዊ መረጃዎች ይከታተሉ። ሪከርድ ዞን